እንደው በአንድ በኩል በጣም የሚደብር ነገር ብናይም በአንድ በኩል ደግሞ ሴቶቻችን እንግዲህ በጣም እያስመሰከሩ ይገኛሉ ማለት ነው። ለምሳሌ ኤፋን ዛሬ ታችሁ ከሆነ እንግዲህ ለሚስቱ በጣም እየመሰከረላት ነበረ። ሚስቴ ጓደኛዬ፣ ሁሉን ያየውብሽ፣ የጥበቤ መለኪያ እያላት ነበር። አላላት፣ እኔ ነኝ ያልኩት ያልተባለ መቀባጠር ደግሞ ግን ምንድን ነው በቃ ብዙ ነገር በእሷ እንዳየ በእሷ እንደተቀየረ በጣም የቀርታ ልብ እንዳላት እየተናገረ ነበር። እና እነ ብሩኬም እንግዲህ እሴት ምን ያክል እንደምትቀየር በጣም ተረድተናል ብለዋል ማለት ነው። እና እውነት እኔ እንጃ ኤፍሬም ሊያገባ ይሆን አላውቅም። ብቻ ግን ያው ቀለበቱን ተቀብላኛለች ብሏል ማለት ነው። አረ እንደውም ተሳስራችሁ ቁጭ በሉ እናቴ። በጣም ምጭልፊት በዝቷል አሁን ላይ እንዴ። እኔ አሁን ሀይሚና ብሩኬ ቶሎ ቢተሳሰሩ ደስ ይለኛል። ምክንያቱም ቀማኛ ሞልቷል። ቤተሰብ እንዴት ናችሁልኝ የኔ ወዶች? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ እና ማለት ነው ቤተሰብ ግጥማውን ግድግዳ መታ ነው ቤት መታ ነው ምንድን ነው? እርስ በርሳቸው ተምታቱ እንበለው። ብሩኬማ ማለት ነው ወንድሜ እኔን ስለ ዘይቱ ሲያወራ እኮ ማለት ነው ግጥምን ዘይትን በግጥም አሳቦ ሲናገር ወይ የኑሮ ውድነት እንዳንገላታ ማለት ስላችሁ ዘይቱ ውድ እና ዘይቱ የሚቀር ምኑ የሚቀር ነው ያለው። እረሳሁት ደግሞ እኔ መቼ የሰማሁት ቅድም ነው እንግዲህ እንደተለቀቀ የሰማሁት። እና ዘይቱ የሚቀር እኔ ግጥሙ ላይ እኔ በሳቅ ነው የሞትኩት። በፈጣሪ ስም የምሬን ነው። ወይ እና ደግሞ ማለት ነው እንግዲህ ያው ጣፋጭ መብላት ያወፍራልም ፊት ላይም እንግዲህ ብጉርም ያወጣል፣ ፊት ያበላሻል ብቻ ይላሉ። እንግዲህ ይሄ ነገር እውነት ነው ውሸት ነው የሚለውን እኔ አላቅም በእርግጥ ነገር ግን ጣፋጭ ነገር ሲበዛ ለፊት ጥሩ አይደለም እያሉ ነበር። እና ማለት ነው እንደው ሀይሚዬ ግን አሁን ታዲያ ጣፋጭ ነገር ጥሩ አይደለም በማለት ጨክነሽ ያንን ኬክ አልበላም ስትይ እንደው ማለት የት ልጥዩ? ሁለታችሁ ብቻ ነው ያላችሁት አሁን ከዛ ቤት። ያን ኬክ ተቀምጦ የት ሊወድቅ ነው? ልጥሉት ባልሆነ ኧረ የፈለገ እናቴ ለምን ደንቦች ቦሽ አልልም እኔ ይሄን የመሰለ ኬክ ልጥል እና ቀመምዬ ማለት ነው መብላት እያማራት ግን ፈራች። አረቢ ከስንት አንዴ ችግር የለውም ኖርማል ነው ቢበላ ማለት ነው። ስንት ምን የውጭ ሀገር ዜጎች እኮ ማለት ነው ሁሌ ከጣፋጭ ጋር ነው፣ ሁሌ ከኬክ ጋር ነው። እንግዲህ ያው የእኛ ትንሽ አስተዳደጋችን ለየት ስላለ በርበሬ ምናምን ነገር ስለለመድን ነው መሰለኝና ብቻ ግን በጣም ምርጥ ኬክ ነበር። አቦኩት እኮ አቦኩት እነዚህ ልጆች ማለት ነው። ኧረ በደንብ አድርጋችሁ ብሉ እሱን ኬክ። ብሩኬ ጣፋጭ ወዳል፣ ግን አሁን ስፖርተኛ ሆኗል። ምን ዋጋ አለው? ምን ዋጋ አለው? ያን ኬክ አሁን እንደ ድሮ ቢሆን ብሩኬ ጅምባ ይጀምር ብሩኬ ብቻውን ነበር የሚበላ። ለማንኛውም ብለአፍያ ብለናል። ብሩኬ ሀይሚ የተባረከ ኬክ ሆንላችሁ። ደግሞ ጥሩ አይደለም እንደዚህ ሲባል ማለት ነው። እውነት ይሄ ሁሉ ሰው አይን ነው የሚያርፍባቸውና እና ማለት ነው እንግዲህ በቃ ሊያጨልሉን፣ አይ ሊያጨልሉን እንኳን አይባልም። እውነት እኔ ተደስቻለሁ። እውነት ለመናገር እኛ የምንጨልለው እየተጣሉ ሲመጡ ነው አይደል ቤተሰብ? ይሄማ ማጨለል አይደለም ደስታ ነው እንጂ እኔ አሁን ቪዲዮውን ሳየው ማለት ነው ከዚህ ጋር ቤተሰብ የምሬን የሆነ ሳቄን ተቆጣጠሬ ላለመሳቅ እየሞከርኩ ነው የማወራው። ቪዲዮ ሲታይ ግን እንደዛ አይደለም። በጣም እያንዳንዳችን ላይ የሚፈጥረው ደስታ አለ አይደለ? በቃ ሳታስቡት ራሱ ያስቃችኋል። እና ቀጥሉ ቀጥሉ ማሮቼ፣ ፍቅሮቼ፣ ሀይሚ ብሩኬ በዚሁ ቀጥሉ። ማርያምን በቃ ፈታ ዘና። አሁን እንዴት መስራት እንዳለባቸው ሀይሚ ብሩኬ ተምረዋል። በቃ ደግሞ እኔ ይሄን ስታይል አይቼው አላውቅም። እንደዚህ ኬክ መቦካካት ማለት ነው አላየሁም እስካሁን ድረስ እና ማለት ነው ጥሩ ነው። እንደዚህ አይነት ነገሮችን ብሰሩ ከዚህ በኋላ ማለት ነው። እና ሰው ነው አያስቀይም ማለት አያስቀምጥም፣ አቃቂር ያወጣል። አሁን በዚህ ኬክ በቃ ከእህሉ ላይ ተጫወቱበት በማለት ጋጭ ገው እያሉ ነው ማለት ነው። ትናንትና ራሱ ሀይሚ እንደዛ ደንግጫለሁ እና አብርሃኝ ተኛ ምናምን ብላው አብሯት ተኝቶ ነበር አይደለ? ያንን ቪዲዮ ቆርጠውት በቲክቶክ ሆነ ተከናወነ ይላሉ ማለት ነው። ከታች ላይ ሲያሽቃብጡ በኮሜንት ማለት ነው። እና እኔ የምለው ምንድን ነው ከሆነ ተከናወነ የምትሉት አብሮ ማደሩ ነው። አብሮ ማደራቸው እኮ አይቀርም፣ ይቀጥላል ከዚህ በኋላ። ምክንያቱም ከዚህ በኋላ ቀለበት ያደርጋሉ፣ ከዛ ወደ ጋብቻ ይሄዳሉ። ዞሮ ሀይሚና ብሩኬ በአንድ ክላስ ይጣመራሉ ማለት ነው። እና
ሆነ ተከናወነ የሚባለው ደግሞ እናንተ የሆነ ነገር አቀዳችሁ ያ ነገር ሲሳካላችሁ ነው። እኔ ሆነ ተከናወነ በጣም ነው የሚያስቀኝ እና አብሯተኛ ብለው ነው መሰለኝ አላቅም፣ ሆነ ተከናወነ ይላሉ ማለት ነው። እንደ አንዳንድ አይናችሁ ወስዶ ከክፉ ነገር ነው የሚጥላችሁና ብቻ ቀመሚ አስመስክረሻል። ወይኔ ብሩኬ ግን በየሄደበት እኮ ስለ ሀይሚ አውርቶ እኮ አይጨርስም። ግን ምን ያክል ብታፈቅራት ነው ብሩኬ ግን እውነት ታድለ እና ደግሞ ሀይሚዬ ማንም የለኝም ስትል እኔ ያለሁሽ አለ ማለት ነው። እኔ ያለሁሽ ብሎ ሙሽ ያደረጋት ሀይሚዬ እኔ እናት እንዴ! ከማንምና ከምንም በላይ ፈጥኖ ደራሻችን እግዚአብሔር ቢሆንም ግን ደግሞ ከእግዚአብሔር በታች ደግሞ ሰው አለን ብለን የምንመካበት ሰው አለ አይደል? አሁን ሀይሚ የምትመካበት ሰው አለ። እውነት አለ የኔ ሸበላ አለ የኔ ጀግና ቀብረር ፏፈሽ ትልበታል።